የጥንቱ የጧቱ ሐሳብ በሐሳብ የሚሞገትበት የኢትዮጵያችን ዲሞክራሲያዊ አደባባይ ነው። በሁለት ወገኖች መካከል ምን በደል ቢበዛ የቱንም ያህል ችግር ተፈጥሮ ቅር ቢሰኙ በዋርካ ስር በሚሰየመው ሸንጎ ፍትህ ነግሶ ቂምና ቁርሾ ይሻራሉ። በዋርካ ስር የጦር መሳሪያ ይወርዳል። ለያዥ ለገናዥ የሚያስቸግረው ባለ ቁርሾ ሰክኖ ደም ደርቆ ቅሬታም ከደጅ ይቀራሉ። ዋርካ የታሪክ ምዕራፍ፣ የፍትህ መንበር፣ የነጻነት የንግግርና የሰላም ተቋም እንደማለት ነው። በሀገራዊ ምክክሩ እየተሳተፉ የሚገኙትና ከዳውሮ ብሔረሰብ የመጡት የመንደር አድባሩ የዋርካው ጠቢብ የሀገር ሽማግሌ በለጠ ባሹ ዋርካ እሳቸው የመጡበትን አካባቢ ጨምሮ ለኢትዮጵያውያን ከትናንት እስከ ዛሬ የሰላም ማዋለጃ ተቋም ነው ይላሉ። ዋርካ እኮ አሁን ፍርድ ቤት የምትለው ዳኞች ፍርድ ቤት ነው አይደል የሚሰሩት። ፖሊሶች ጽህፈት ቤት ገብተው ነው። አቃቤ ሕጉ እዛ ቢሮ ተቀምጦ ነው። ቢሮ ጥንት በሌለ ጊዜ ፍርድ ቤት የፍርድ ቤት አምሳያ ነው። የፖሊስ ጣቢያ አምሳያ ነው። ብረትና ፖሊስ የለውም እንጂ እስር ቤትና እንዲያ የለውም እንጂ ዋርካ እኮ እንደ ቢሮ የምንቆጥረው ነው። እንደ መስሪያ ቦታ ነው የምንቆጥረው። ማሳረቂያ ቦታ ነው እኮ ይከበራል። ሚያ በዋርካው ይላሉ እኮ ሲፈልግ በዋርካው ብሎ እኮ በህግ አምላክ እንደምትለው በዋርካው ብሎ ይዞት ይላል። አንዱ አካሉ ጋር የተጋጨ ታላ እንደሆነ አረ እነኚህ ልጆች እነኚህ ሰዎች በምን ጉዳይ ነው ተጋጭተው መጥተዋል ተብሎ ሽማግሌዎች ይሰበሰባሉ። መስሪያ ቦታ ነው ማለት ነው። ቢሮ ማለት ነው። ፍርድ ቤት እንደማለት ነው። በኢትዮጵያ የታሪክና የማህበራዊ ህይወት ሰነድ ውስጥ ዋርካ ከአንድ ግዙፍና ጥላ ከሚሰጥ ሀገር በቀል ዛፍ በላይ ነው። የዋርካው ዛፍም የተጋጩ የማስታረቂያ፣ የተቆጡ ነገር ማብረጃ፣ የተበደለ ፍትህ መካሻ፣ የሽምግልና ስርዓቱም ቢሆን ሀገር በቀል ናቸው። በዳውሮ ብሔረሰብ በሚታወቀው የዱቡሻ ባህላዊ የእርቅ ስነ ስርዓት ውስጥ የተጣላን አስታራቂ፣ የችግሮች መፍትሄ ሰጪው የሀገር ሽማግሌ በለጠ ባሹ የጋራ ባህላዊ እሴቶችን ይዘው ዘላቂ መግባባት ለመፍጠር በአዲስ አበባው ታላቁ የምክክር መድረክ ላይ ናቸው። እንደሳቸው ያሉ የመንደር አድባር የሆኑ የሀገር ሽማግሌዎች፣ አባገዳዎችና ባህላዊ የማህበረሰብ መሪ ጭምር ያሉ ለኢትዮጵያ ፍትህና ርትዕ አዋላጆች ሆነው የተሰየሙ ተመካካሪዎች እንደ ዋርካ ሁሉ በአንተምተው አንተምተው ብሂላቸው በርትተው የዋርካው ጥበብና ብልሃት ከልባቱ ለመድረስ ነጋ ጠባ እየታተሩ ነው። በእኛ ጥንት ከቅድማቶቻችን ጀምሮ ዱቡሻ በሚል መጠሪያ ዋርካ ስር ታላላቆች ሰዎች ግቢ ውስጥ ከ5 ሽማግሌዎች ያላነሱ የሚቀመጡበት ሸንጎ ችግርን የሚፈታ በእኛ ብቻ አይደለም። በእድሜም ዙሬ ብዙ ቦታ ሰርቻለሁ። የጋሞን አውቃለሁ ባህል፣ የጎፋን ዞን አውቃለሁ፣ የከፋውን የጎረቤታችን አውቃለሁ። የእኛ የዳውሮ ሲታከልበት በዱቡሻ ስርዓት በአብዛኛው ስንጠቀም የቆየ ነው። አሁን አገራችን ካለችበት ሁኔታ ለማስተካከል ለነገ የተነገ ወዲያ ለመበጀት ለማበጃጀት የምናስተካክለውን ሁኔታ የሚገርም ሰላም ግንባታ ላይ ነው አሁን ቡድኔ እየተወያየ ያለ። በሰላም ግንባታ ላይ በዝርዝር ተቀምጧል። ለኔ እንግዳ አይደለም። ኢትዮጵያ በብዙ ስብራቶችና ውጣ ውረዶች ፈተና ሲበዛባት ጸንታ የዘለቀችበት ሚስጢሩ ሽምግልና፣ ንግግር፣ ካሳና ይቅርታ ነው። አሁን አላግባባ ብለው ለችግር እየዳረጓት ያሉትን ጉዳዮች ለአንዴና ለመጨረሻ ጊዜ መፍትሄ ሊያበጁላት ኢትዮጵያ ልጆቿ በአንድ ጣራ ስር ወንበር ስበው ጠረጴዛ ከበው ውይይት ላይ ናቸው። ዋርካ ጥላ መጠለያ ሰውን ከአካባቢ ከሚያስማማው ሀገረኛ የተፈጥሮ ስጦታነቱ ባሻገር ከትናንት እስከ ዛሬ መልኩ ይለያይ እንጂ በሁሉም የኢትዮጵያ አካባቢዎች የስምምነት ምልክትነቱና ዳናው ሀገራዊ ምክክሩ ትልቅ የመደማመጥ እርሾ ሆኖ ተከስቷል። እዚህ ጋር ጠቅላይ ሚኒስትር አብይ አህመድ በዋርካ ስር መሰብሰብ የሚለውን ትልቅ ሀሳብ ወደ ፖለቲካው አደባባይ ሲያመጡ የሺህ ዓመታት የሀገሬውን ጥበብ፣ ፍልስፍናና ባህላዊ እሴት ለአሁኗ ባላግባቡ ጉዳዮች ለምትፈተነው ኢትዮጵያ አንዱ መፍትሄ አድርገው ማቅረባቸው ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን
አሸናፊ የምንሆነው። እጅግ መሰረታዊ በሆኑ ጉዳዮች የጋራ ሀገራዊ መግባባት ለመፍጠር ኢትዮጵያ ሁሉን አካታች በሆነ መድረክ ላይ እየመከረች ነው። በ8 ዓመታቱ የምክክር ሂደት ውስጥ ቁልፍ ጉዳዮች ተብለው በተለዩ 8 አጀንዳዎች ላይ የመምከር የመጨረሻው ምዕራፍ ላይ የሚገኘው መድረኩ የኢትዮጵያን የፖለቲካ ችግሮች ከዚህ በኋላ የመፍቻ መንገዱ ከጦርነትና ግጭት ይልቅ በሰለጠነው ውይይት ወደ መሆኑ የሚያሸጋግረው ነው።